ቅዳሜ ሰዓታችን እንደቀጠለ ይገኛል በቤተሰብ ማገናኝ ፕሮግራማችን ላይ ያለነው ዛሬም እንግዳ ደግመን ጋብዘናል በቅድሚያ እንኳን ደህና መጣህ እንላለን ወንድማችን በእግዚአብሔር ደስታ ሳህሉ እንግዲህ ከአንድ ሳምንት በፊት ነበርኛ ጋር እህትህን ለመፈለግ የመጣው ደስታ ጋር ምን አድርጎን ቆይታ ለመመለስ እንግዲህ ከኛ ጋር እህቱን ለመፈለግ በመጣበት ጊዜ አድርገናው የነበረውን ቆይታ ተመልሰን መጣለን አብራችሁ ቆዩ ደስታ ሳህሉ ባላለው ማን ፈልገን የመጣው እህቴን ለፈልገን የመጣው ኮኮቤ ሳህሉ ትባላለች ከ1998 ዓመተ ምህረት ጀምሮ እስካሁን ያለችበት አይታወቅም ለሻለው በይ ከሌለሽም ደግሞ እሷን የምታቆ ይሄን ቪዲዮ የምትከታተሉ ሰዎች ከልጆቿ ከፈጥረቻቸው ጋር እንዲያስተዋውቁን ማስተላለፈው መልእክት ያለ መልካም ሄሎ አባዬ እንዴት ነህ ገንዘብ ልኬልሃለሁ ሃሎ ልጄ እንዴት ነሽ በምን ላክሽልኝ በብርሃን ባንክ ነዋ እንደተለመደው በእያንዳንዱ ዶላር 7 ብር በተጨማሪም እስከ 5000 ብር የሚያሸልም ዕጣ አዘጋጅቷል አንተ ምድለኛ ልትሆን ትችላለህ አባዬ እሰይ ልጄ አቅራቢያዬ ካለ ቅርንጫፍ ሄጄ እቀበላለሁ መልካም እንግዲህ ያየነውን ይመስላል ታሪኩ ዛሬ ደግሞ መልሰን ጋብዘናል ምናልባት ታሪኩ ከተላለፈ በኋላ ወይም ደግሞ ፕሮግራሙ ቴሌቪዥን ላይ ከተላለፈ በኋላ ጥያቄን ካቀረብኩ በኋላ ምን አዲስ ነገር አለ አንተ ጋር አዲስ ነገር አንዳንድ ጓደኞቼ የደወሉ እንደዚህ ጠፍታ ነበር የጠፋት ነበር ይያሉ እየደወሉ እግዚአብሔር ካንተ ጋር ትገኝልህ ይያሉ አድማጮችን በስልክ ገልጸውልኛል ሰፈር ላይ ያሉ ህፃናቶች የ7 ዓመት ከ7 እስከ 10 ያሉ ህፃናቶች ወርቆኑባቸው በስልክ እየቀረጹ ለባለቤት ጭምር ቤት እስከምትመጣ ከፍራ ለስላቸው አሳይተው ያሳዩ ነበር ይከርማል ቲቪ ላይ መታየት ደስ ብሏቸው ነው እንግዲህ ባለፈው ሳምንት ስትመጣ ብቻህን አሁን እንግዳ ይዘህ መታል ይመስለኛል ስለዚህ እህቱ ስላለች እህትና እንግዲህ እንጋብዛትና ከሷ ጋር ደግሞ ትጫወታ አይቻልም እንዴት ነሽ እንኳን ደህና መጣሽ እንኳን ደህና ቆያችሁ ታዲያስ እንኳን ደህና መጣሽ ደህና ነሽ ታዲያስ ሰላም እንዴት ነሽ እንኳን ደህና ቆያችሁ እንደምን ነሽ ነው ይመስገን በጣም ጥሩ እሺ እንኳን ደህና መጣሽ እንኳን ደህና ቆያችሁ ማን ይባላል ስምሽ ንጋት ሳህሉ ይባላል ንጋት ሳህሉ የኮኮቤ ታላቅ ታናሽ ታላቅ ነኝ ታላቋ ነሽ አንቺ እስቲ እንግዲህ ባለፈው ያልሰማነው ታሪክ ካለ ስለ ኮኮቤ አንቺ ደግሞ የምትጨምሪልን ነገር ካለ አስተዳደጋችሁን ምን አይነት ልጅ ናት እንደው የምትጨምሪልን ነገር ካለ እስኪ እሺ እኔ እንኳን ያው የተለያየ አስተዳደግ ስለሆነ ያደግነው ያው እናትና አባቶቻችን ስለያዩ እሷ አንድ አባታቸው ጋር ነበር ያደጉት እኔ ብዙ ማቀው ታሪክ የለም ማለት ትንሽ ነኝ እኔ በዛን ጊዜ እና ያው ወደ አዲስ አበባ መጣ አክስቷ ጋር እንደተቀመጠች ነው ማቀው አንድ ጊዜ ደግሞ አባታችን ሲያርፍ ለለቅሶ እንደመጣች ነው ከዛ ውጭ ያላየዋትም ተሳነ ማቀት መጥፋቷ ምን ያህል አጉድሏቸዋል እናንተ ታችን እስካሁን ድረስ በጣም እስካሁን ድረስ ያው ፈላጊም ስለሌላት ያው እሱ ነው የተንቀሳቀሰው በጣም እንፈልጋታለን ምክንያቱም እንደዚህ ስንሆን በዘመሃል ብዙ ነገር የሚፈጠሩ ነገሮች አሉ ማለት መተዋወቃችን ለኛ መልካም ነው መፈላደጋችንም ለኛ መልካም ነው በተለያየ ጊዜ ስትገናኙ ስለጠፋቸው እህታችሁ ማንሳታቸው አይቀርም መቼም አይደል ለባል ይሆናል ለተለያየ ጉዳይ እሷን የምታስታውሱበትን ነገር እስኪ አስተዋውሽን አብራችሁ ስትሆኑ ወይ ከቤተሰብ ጋር ያው አስተዳደጋችን እንደነገርኳችሁ ተለያየ ነው እኔ ያደኩት እናቴ ጋር ነው እነሱ ደግሞ ያደጉት አባታቸው ጋር ነው ያው በዛ መሃል እሷ ህፃን በነበረች ጊዜ ከሱ ጋር እኔ እናት ጋር ትመጣለች ማለት ነው እኔና እሱ እናታችንም አባታችንም አንድ ናቸው ስለዚህ ያን ጊዜ እኔ ብዙ አላስታውስም ትንሽ ነኝ እሷም ትንሽ ናት እሱ ነው ታላቃችን በዛን ጊዜ ትንሽ ነው በቃ ስንጫወት ምናምን ትዝ ይለኛል የሱ ስሜት ምን ይመስል ነበር በተለያየ ጊዜ ስለ እህታችሁ ሲነግርሽ በጣም ነው የሚወዳት በጣም ነው የሚያከብራት በጣም ነው በቃ የሷን ሲያስበው ራሱ በጣም እንትን ይላል ይቆጨዋል እንደዚህ ብዬ ባፈላልጋት ሳንዴቴ ምናምን ያላስባል አንተስ ወንድማችን እንደዚህ አበታተን ነው ከተለያየ እናትና ከተለያየ አባት መወለዳችን ነው ወይ እንደ ምክንያት ወስደዋል ምክንያቱም ያ ባይሆን ብዙ ነን ተሰየኔ ባለኝ ሰበሰብ ነበር ብዙ እህቶች አላት ብዙ ወንድሞች አሏት የኔም የሷን ነው ግን አባቴ ሲያርፍ የሆነ ቃል አለ ከበየ በዛን ሰዓት ይሄ ቁጠይቃለሁ የሷም ጥያቄ ሆኖብኝ ነበር ጭንቅላቴ ውስጥ ጥያቄ ሆነብኝ እንደው ሌላ ሆነ እኔን ተከቱ ልጆችን ያሳድግልኝ ብሏል ነበር ተከቱ እንኳን አላሳደኩለትም
ግን ያለችበት እንኳን ማወቅ አለብኝ በሚል ሁሉ ጊዜ አይንፎ ጥያቄ ነበር እና ዛሬ ጥያቄ ሊፈታ ሊሆን ይችላል አይታወቅም እና በዛ ብዙ ጊዜ ወጣለሁ ወርዳለሁ ሰፈር ላይ እንደ ጓደኞቿ እዚህ የነበሩ ሰዎች አንዳንዶቹ ያልሆነ መረጃ ይሰጡኛል ማለት መናገር እንዲከፋ ነገር ምን ይሆናል አልሆነ ቦታ የናት ቦታ ነበረች በቃ የተለየ ነገር ሲሉኝ በቃ ችግር የለውም ብቻ ምንም ትሁን እኔ ላግኛት ማግኘት አለብኝ ያው ስጠር ነበር ወይደረገ ደርሰናል ያው 92 አካባቢ ወደ አዲስ አበባ መጣች አክስታችሁ እሷ አክስታችሁ አለች ከሷን የጠፋችሁ ማለት ነው ኮኮቤ ነው የጠፋችሁ ከእናቷ የጠፋችሁ እዚህ ጋር ያላስኩት ነገር ምንድነው አባታችን ለ6 ወር ለቅሶ ሄዳ አባታችን ሲሞት አክስታችን ለእናቷ አስረከበች እናቷ ተሰክባት ከእናቷ ጋር የጠፋችሁ እናቷ አለች እዛ ከጠፋች በኋላ በመካከል ያለችበት ሳይታወቅ ነው ልጅ ወልዳ አክስታችን ጋር መካከል ላይ እንደመጣችን ሳያውቁ ያዩት እናቷ አሁን አሉ በህይወት አለች በህይወት እየፈለጓት ነው ከሳቸውም ጠፍታለች እሱም ከኔ ጋር እንቀራረብ ከወንድሟ ከዳር ወንድማችን በስተቀር እንትን አንልም ደምትናስ ደውለት እስቲ የሆነ ነገር ደውሎልኛል እንግዲህ ጥሩ ነገር ይኖራል ብዬ አስባለሁ ይሰው በርታ ብለው አበራቱ ነው እንትን ያለው ልጆች ያደረስክ እንዴ ከናኝ አልወደኩም አገባ አጎቻለሁ ምናልባት እህታችንስ አይስቱ ባለቤት ሆነ ሰይ ባለቤት ተመጣለች ይሃሪፍ ነገር ነው እንግዲህ ኮኮቤ በብዙ ዘመዶቿ የተፈለገች ነው ነበር ማለት ነው በወንድሞቿም ባንተም በተለያየ መንገድና ምናልባት ምን ይሰማሃል አሁን ኮኮቤን ታገኛት ይመስልሃል በህይወት አለች ብለህ ታስባለህ ታገኛት ባገኛ ምን ውስጥ ምን ይነግራል እኔ በፊት የእውነት ኖራ በህይወት ይሄን ነክ ጊዜ ከጣፋለች ብዬ አላስብም ነበር እንዲያውም ከኔ ጋር አብራ እንትን ያለችው ልጅ ከትናንት ወዲያ ሲደወልልኝ ያን ቪዲዮ ስልክም ሳበተን ከስተዋተን ያያየሁት ነበር ደግሞ እቺ ልጅ ብትኖር እስካሁን ይደወል ነበር እንደዛ ለፍም ያልኩት ነገር አለ እሷ በህይወት ላትኖር ትችል ይሆናል ብትኖር ይሄን ነክ አጨክንም በሚለው ከሌላ ፈጥረቻቸው ከልጆቿ ጋር እንኳን ብንታወቅ ሌላ ነገር ልጆቻችን ተጋብተው የሆነ በሆነ ጠይቅ ከሚቆጨን በሚለው ሐሳብ ነበር ግን ያን ሐሳብ እያሰብኩት እያለው ከደውሎ ሲነገረኝ አይ እህት ያለሽ በቃ ማለት ነው የተደውለው ብትኖር ነው በቃ እህት ያለሽ የሚለው ነገር ነው ውስጥ የተሰማኝ ስሜት እንዳፍ ያርገው ደሞ የሚባል እንትን አለ ምርቃት አይደለ አዲስ አበባ እንደገና እየተገነባች ነው ዘመናዊ ህይወትን በልዩነት የሚኖሩበት ስፍራ ካሚባራ ፕሮፐርቲስ በእያንዳንዱ ህንጻ ውስጥ የላቀ ጥራት የተንጸባረቀበት የአኗኗር ዘይቤውን የሚቃኝ ቤት ለአጭር ጊዜ የሚቆይ ከ8 እስከ 20% ቅናሽ አድርገናል ካሚባራ ፕሮፐርቲስ በልዩነት እየተገነባ እንዳፍ እስቲ መልስ ታገኛለህ ብለን እርግጠኛ ሆነ መናገር እንችላለን ስለ ሁሉም ነገር እንግዲህ ከናበልና ኮኮስቲ ካፋታ ኮኮ እርግጠኛ ነሽ እስቲ አረስተላላችሁ እስቲ አረፍ በሉና ወንድማችን አብሽር ለነ እንኳን ደህና መጣ ደህና ነህ ታደስ ማሪያ ታይ እንኳን ደህና መጣ ደህና ነሽ ታደስ አረፈላ በጣም ጥሩ ተግዬ በጣም ጥሩ እንግዲህ ሁለት ከአንድ ወደ ሁለት ከሁለት ወደ አራት መጣቻል ያለው ነገር እንግዲህ አብረን እንሰማለን እነማን ይሆኑ እስኪ እንታወቃችሁ የመጣችሁት እንግዶች ካንቺን ጀምረማ እኔ ብሌን እባላለሁ የኮኮቤ ልጅ ነኝ በጣም ጥሩ ብሌን የኮኮቤ ልጅ እንኳን ደህና መጣሽ ብሌን ደህና ነሽ እሺ አካም እባላለሁ ያው የብሌን አባት በጣም ጥሩ በጣም ጥሩ የመጡት የእህትህ ባለቤትና ልጅ ናቸው ማለት ነው አዎ በደንብ ግን ሰላም አልተባባላችሁ ታያችሁ ሆነ ሩቅ ነገር አዎ ይሄ እንደውም ያስማማል አንዳንድ ያዛቸው አሁን ጥሩ ነው መልካም ፎቶግራፍ በብዛት ይዛኔ መጣው አዎ ፎቶግራፎች መረጃ በደንብ አጠናክራል በጣም ጥሩ በፊት በሰበሰባችሁ ጥሩ ነው በጣም ጥሩ ብለን ደህና ነሽ ታዲያስ ስንተኛ ክፍል ደረሽ 9 በጣም ጥሩ እንግዲህ ፕሮግራሙን ያው አይታችሁታል አይደለ
የብሌን እናት አንተ ባለቤት ትፈልግ ነበረ ጥያቄው ቀርቧል ከዛ ደግሞ እናንተ ተገናኝ መታችኋል ያለውን ነገር ደግሞ አብረን እንጫወታለን ማለት ነው መልካም እስኪ እንግዲህ ጥያቄው የሚመጣው ካንተ ይመስለኛል ያው የእህት ባለቤትና ልጅ ናቸው የመጡት ከነሱ የቀረባት የለም ሁሉንም ነገር ለማወቅ እኛ ሳይሆን አሁን መጠየቅ ያለብን አንተ ነህ መጠየቅ ያለብህ ይመስለኛል አይደለ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ ህልሞን ያሳኩ ውስን ቦታ ስላለን ቶሎ ይመዝገቡ ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል እሺ እንደው ተው የፈራውን ደርሶ ነው ወጥስ የነቱ ብዙ ቆየች እስኪ ያለውን ነገር እንደራስወደ አንተ ስለምትሻል ያለውን ነገር ተጫወቱ ቻፕ እንደዚህ ባለው መልኩ ባይገለጽ ዞሮ ነበር ከራንቺው ሆነ ተከታተሉ ነው አጠገባችን አይብች ሁኔታው እንዴት ነው የነበራችሁ የትዳር ጊዜ ስንት ዓመት ነበር የት ነው የተገናኛችሁት ሰምታው ከሆነ ከነበር ፕሮግራም ላይ ትኖሩበት የነበረው ሰፈር ትክክል ነው እስኪ ትክክል ነው ወደ ዘነበው ከከይን ኖር ነበር እሷን ተወለደችው እዛው ነው ያው አብረን የወረንባችሁ ጥቂት ጊዜያቶች ናቸው እንዲረጅም ባይሆንም ግን ያው አብረን ያለነው እስከ መጨረሻ ሰዓት አብረን ያለነው ግን ያው በመሃል ያው ተለይታ ነበር እሺ ተፈጠረ ያው ተለይታ ትኖር በነበረበት ሰዓት እንትልፎስ ከብሌን ውጪ ሌላ ልጆች አሏችሁ ወይስ ብሌን ብቻ ነች አንድ ልጅ ነው የወለዳችሁ አዎ ብሌን ስንት ዓመቷ ነው 15 ዓመት ረጅም ጊዜ ነው 15 ዓመት እንግዲህ አብራችሁ ነበራችሁ ማለት ነው አዎ በዚህ መሃል ምን ተፈጠረ ያው እንደዚህ ነገር በጣም ስሜቱ ይገባል በጣም ከባድ ነው እንኳን ካሜራ ባለበት ማውራት ይቅርና አንዳንድ ጊዜ ለራስም ለማውራት ለምትቀርበው ሰው ለመንገር ይከብዳል ብዙ ነገር በውስጣችሁ ስለሚኖር ግን አሁን የተጠፋፋ ቤተሰብ ስለሆነ ታሪኩን በተወሰነ ደረጃ ቤት የምትጫወቱትን ቤት ትጫወታላችሁ ሌላው ነገር ግን የተወሰነ ነገር ለነሱም ከባድ ነው የሚሆነውና የተወሰነ ነገር እስካጫውተን አሁን ከመሆን ገና ይሁን ከ3 ወራት ነው ወላ መልካም ሲያለው ነገር እሺ ምናልባት ያስካቸው መረጃዎች ስላሉ እሺ ያሳየው እንደኔ እሱ ሲላቸው የነበሩ ሰዎች ናቸው ከእቺ ብቻ ነች መጀመሪያ መጣችሁ እቺ ሲልዩዋ ጋር ትልቋ ሲልዩዋ ማለት ነው እሺ እቺ ይሄ ሰውዬ እቺ ሲልዩዋ ልጅ ነው እቺ አሁን አርቲስት ቤት ናቸው ይሄ ራሱ ፎቶ እና እሱ ከዛ በኋላ ምንድነው የሆነው ከነዚህ ሰዎች ከዚህ ቤት ከወጣሽ በኋላ ወደ ዘነበወርቅ አካባቢ እንትን አለ ኦርፋኔጅ አለና እሺ ኦርፋኔጅ አለ እዛ አካባቢ እና እዛ ገብታ ነበር እዛ ትኖር ነበር በዛ አጋጣሚ ነው ተገናኘ ነው ስለዚህ በዛ አጋጣሚ ሌላም ልጅ አለ አሜሪካ
ፔንትሊ ዩኒቨርሲቲ ስታለ መሰለኝ የሷ ልጅ ትልቅ ልጅ አለ ከሌላ የምትወልድ ከሌላ ነው ግን እዛ ዶክተር አድርገው ተወስደውታልና እሺ ትንሽ ለመግለጽ ትንሽ አስቸጋሪ ሶ ካንተ በፊት ሌላ ልጅ አላት ይሄም ደግሞ ሌላ በረከት ሌላ ዜና እኮ ነው አይ መረጃው አውቃለሁ ግን አመጣጡ ታሪኩ ደስ የማይል ስለሆነ ነው መጀመሪያ መርገለጽኩት ሁለተኛ ብቻ የተባለው ነገር ሐሳብ ይበታለኝ ከሷ ጋር ያለው ነው እንጂ መጀመሪያው ትንሽ የሚነግሩኝ ነገር መናገር ያው መልካም በቤት የምትጫወቱት ነገር በጣም የግላችሁ የሆነው ጉዳይ እናንተ ራሳችሁ ትጫወታላችሁ የልጅ እናት ብዙ አመት እንግዲህ ተዋወቃላችሁ ብዙ ነገር አሳልፋችኋል ግን እንግዲህ ቤተሰብም እሷ እንኳን ባትኖር ከልጆቿ አንቀላቀል የሚል ሐሳብ ስላላቸው ለዛ ጥያቄያቸው መልስ ያገኙበት ቀን ነው ዛሬ እንደው ሌላውን ነገር መግለጽ ከባድ ቢሆንም ግን የመጨረሻው እለት በምን ህይወቷ እንዳለፈና የት እንደተቀበረች እሱን መረጃ ልትነግረን ትችላለህ ምናልባት የተቀበረችው ኡራኤል ቤተክርስቲያን ነው ኡራኤል ቤተክርስቲያን ዛካይ ነበር ትኖር ነበር እስራ ማድራሻ ዛካይ እዚህ ታማ ነው ህመምነት በኋላ ነው ከሆነ በኋላ ነው የነገረውና እሱንም የሰማን በጓደኛ የመጨረሻው ዘመኗ የመጨረሻው በቃ እዛ ሰዓት አለው ልጇ ነበረች አብራት ወይስ ካንተ ጋር ነበርሽ ከኔ ጋር ሹስ አብዘ በቃ ሆልታ በቃ ካንተ ጋር ነበረች መልካም እንግዲህ ከባድ ነው ስሜቱ እንረዳለን እህታችሁ ልትፈልጉ ነው የመጣችሁት በህይወት አለመኖሯን ከአንድ አመት በፊት ማለፏን ሰምተናል ግን ደግሞ ሌላ በረከት ደግሞ ልጅ ነው የመሰለ ምትክ የመሰለ ነገር ደግሞ ይዘው መጥተዋል ከነ አባቷ ወይም ደግሞ ከታችሁ ባለቤት ጭምር ማለት ነው ስለዚህ ብሌን ደህና ነሽ አይደል አዎ እንደዚህ አይነት ስሜት ከባድ ነው እንረዳለን ብሌንሻ እሺ ግን ደግሞ ያው አጎታ ክስት እንደገና ደግሞ በጣም በርካታ በጣም ሰፊ ቤተሰብ ውስጥ ነው እንደገና የገባሽው ከብቸኝነት የብቸኝነት ጥያቄሽ የሚመለስበት ቀን ነው ዛሬ ያለውና እስኪ አንቺን ትንሽ እናውራሽ ስለናትሽ የምታስታውሽው ነገር በጊዜ እኛ ጋር ትኖርም ነበር እሺ እኔ ከሱና ከአባቴና ከእናቱ ጋር ከአያቴ ጋር ምኖር በቃ የመጨረሻ ጊዜ ጓደኞቻቸው የነገሩ ማለፏን ደውለው እና እዛ ሄደን እናገኘናቸው አሁን የእናትሽን ዘመዶች አገኘሽ ደስ አላለሽም ማግኘት አትፈልጊም ነበር ፈልጋለሁ እሱ ሆነ አክስትሽ ናት አይደለ አክስትሽና ጎትሽ መሐለሽ ይሄ ትልቅ ነው ለአባትሽም ትልቅ የጥያቄ መልስ ነው ለምን እንደ አባት ደግሞ ሆኖ ሲታሰብ ከባድ ነው ልጅ ካለ ወገን ስታድግ ለአባት በጣም ከባድ ነውና ተራራ ነው ያ ጥያቄም የተመለሰበት ቀን ነው ወንድማችን እንግዲህ ሀዘናችን ነው የሁለታችሁም የእህታችን الفት የሁላችንም ሀዘን ነው አምላክ ነፍሷን በገነት ያኖርልን ለእናንተ መጽናናቱን ይስጥልን እዚህ የተገኘውን ደግሞ መልካም ነገር በማሰብ አምላካችን ማመስገን ያለውን ነገር ይዞ መጓዝ ደግሞ ያስፈልጋል አይደለ አዎ ከዚህ በኋላ አንድ ሆናችሁ ያው ህይወት ይቀጥላል ሀዘናችንን በጎን አድርገን ያለው መልካም ነገር ደግሞ አብረን እናስቀዳለን ማለት ነው ምናልባት አክስት ለምን ባይሆን ጥሩ ነበር ጋስ የኖር እግዚአብሔር ፈቅዶ ቢሆን ወኔ አዲስ አበባ ከገባው ወደ 14 አካባቢ 13 አካባቢ ነው 2005 ጀምሮ 2005 ግማሽ ዓመት ጀምሮ አዲስ አበባ በቃ ወደዚህ ወደ ጫፍ አካባቢ ወደ ካራ አካባቢ ወደዚህ እንትናለም እና ከለበጋስ ሳላገኛት ጨርሻለ ነው ታሪካዳ አይሆን ጥሩ ነበር ከሆነም እንግዲህ ጋር ነው ሷሪ ነው እና ለፊኒቲና ሰጥተም አዎ ትልቁ ነገር እሱ ነው እንደማይዞ አይዞ በስተብልሽ አይዞ ጀነት ፎቶ አይዞ ነው አይዞ አሁን ብሌን የት ነው የምትማሪው? ሰፈር ቀይረን እዛ አራብሳ አሁን አንተ ሴት ነው ያለው?
ከባዱ ስለዚህ ከዚህ በኋላ መገናኘት ነገር አለ ከዚህ በኋላ ነው በጣም ተቀራራቢ ሰፈር ነው ያላችሁት ቤተሰባዊነታችሁ አጎታክስት እናታችሁ ላንተም የህሊና ሸክም የነበረበት ለልጅ መልስ ያጣህበት አይደለ መልስ ማለት እንዳባት ልቁ ስለሆነ በጣም በተለያውን የሆነ ሰው ወጥ የሆነ ቦታ ደርሶ መጣ ሲባል የሚሄድበት ቦታ የለም እንዴት ላይ ያ አሁን ግን የሆነ ዘመዶች ጋር ትላለሽ አጎትሽ አክስትሽ ጋር ብለኝ በጣም አክስትም እንግዲህ ከዚህ በኋላ እንደ እናት ነው የምትሆኝና ብሌንን አቅፈሽ ለገረት አይደለ አጽናኛት ያ የት ነው የምትኖሪው አክስት ነው እንዴ በጣም ጥሩ ትንሽ ነገር ንገሪን አሁን ያለውን ስሜት የሚሰማሽን የእህትሽን ልጅ ማግኘትሽን ባለቤቷን ማግኘትሽን ያለው ነገር እስኪ ንገሪን በጣም ደስ ይላል በእርግጥ እሷን ብናገኛት ደስ ይላል ግን እግዚአብሔር አልፈቀደም አመተክ ማግኘት ትልቅ ነገር ነው በቃ እኔ በጣም ደስ ብሎኛል ምክንያቱም ልጇም እሷን ተወክላለች እግዚአብሔር ይመስገን ይሄን ማየት ጸጋ ነው እሷን እግዚአብሔር ያው ባንደርስላት ማርክ ቴምርልሴ ሳር ቤት በካሬ 71000 ብር ወይም በ5,791,000 ብር ጠቅላላ ዋጋ ከ80 ካሬ ጀምሮ ቤቶችን እየሸጥን እንገኛለን። በተጨማሪም በአዋሬ ፒያሳ ጋርመንት የመኖሪያ ቤቶችን ገላ ላይ ደግሞ የንግድ ሱቆችን ከ26 ካሬ ጀምሮ እየሸጥን እንገኛለን። ለበለጠ መረጃ ይደውሉ። ፎቶግራፎቹን እስኪ ሌሎቹን እናያቸው ያላየናቸው ካሉ ምናልባት መልካም አፓርትመንት ማለት ቀላል ነገር አይደለም ካንዶ ጋር የልጃችሁ ፎቶዎች ናቸው ልትነግራችሁ የምትወደው ነገር ካለ ፎቶግራፎቹን እና ደግሞ ልጁንም ደግሞ ወንድማቸውን ልንፈልገው እንችላለን በዚህ አጋጣሚ ምናልባት ኮሙኒኬሽን ከሌላችሁ ኮሙኒኬሽን ትንሽ እንትን ነው ያው ፍቃደኞች አይደሉም ማለት እሱ ሙሉን ነገር ንገረን እሱን እንድናገኘው እንዲረዳን ማለት ነው ሄዶ ዘቦርፋኔጁ በኩል ነው እሺ ግን ያው ቅርብ ጊዜም አሁን ከልፈቷ በኋላ ኮንታክት ላይ ያደረጉ ሞክሮ ነበር እሺ ግን እንግዲህ ትንሽ ደበስበስ አድርጓል ሆቴልና እድሜው ገና ነው አልደረሰም መጠቀም አይችልም ሶሻል ሚዲያ መጠቀም አይችልም ስለዚህ ሲችል ነው እናገናኛችሁ ይመጣል የሚል እንትን ብለው ነበር መጣለው ምን ነገር ነበርና እሺ ቤተሰብ አገናኝ አይነት ነገር ላይ ደርሷል እሱ እሺ ግን እዚህ ያሉ እንዴ ተሆናለው ኩላ እሺ ያዛርቆታል እዚህ ያሉ ማ ማለት ነው ወይዛ አድራሻ የሚይዙት እነሱ ናቸው አይሰጡም ምንም ማለት የታደረው ያለው አሜሪካ ውስጥ ዝም ብዬ በአድራሻው ነው ሰርች ለማድረግ ሞክሬያለሁ ግን እዛ ለቤንትሊ ዩኒቨርሲቲ ባስኬትቦል እና ተጫዋች ነገር ትንሽ የተወሰነ ኢንፎርሜሽን ግን ከዛ ውጪ ቃል ደረሰም ስላልደረሰ ትንሽ ያሳረቃል ስንት ወደ ለሶሻል ሚዲያ የብሌን ታላቅ ነው አይደል ታላቅ ነው ሶን 17 አካባቢ 17 እንጂ ግን ተስፋው አለ አልፎ አልፎ እንደ መገናኘት መረጃዎች ነገር ጀስት አሉ እንትኖቹ የላኩት ድርጅቶች ማለት ምንም የሚነግሩ ነገር የለም በቃ እኮ የላኩት ድርጅቶች ናቸው ግለሰቦች ናቸው ግለሰብ ሆኖ አሁን ወደ ድርጅት አድርጓል አሁን ዋናው ነገር የሚያስፈልገው ሀዘን መርሻ ነው መጽናኛ ነው ልጅ አይደለም ልክ ነው ስለዚህ የብሌን ወንድም ማለት ነው ምናልባት ስሙ የሚታወቅ ሆነ አድሬስ ልናደርገው እንችላለን ናሆም ማን ነው ባለው ምን ዩኒቨርሲቲ ነው ያልከው ቬንትሌ የት ስቴት ያለ ነው ምናልባት ቻርጅ ማድረግ ይቻላል ችግር የለውም ያን ዩኒቨርሲቲ ስለሆነ ያለው ከስቴት ስቴት ይለያያል ስለዚህ የቬንትሌ እንትን አለው የስትሪት ነምበር ምናምን አለ ያገኙት ፎቶ ግን በዛ ዲቴይልስ ገባ ሙቭ አድርገዋል ነው የሚለው ቬንትሌ ዩኒቨርሲቲ የባስኬትቦል ተጫዋች ባስኬትቦል የሚጫወት ናሆም ባል ኢትዮጵያዊ አዳፕት የተደረገ አይደለ የእናቱ ስም ኮኮቤ ሳህሉ ግን የምንጠራት ቢያሰው እሺ ኮኮቤ ዮሐንስ ዘበነ ነው የምንጠራት ኮኮቤ ዮሐንስ ዘበነ እና ያ ነው
ምንም አልከለከለንም ወደዚህ ለመምጣት እሱም ምንም ችግር የለውም ስለዚህ እሷን ሳያት just አክስት በጣም ነው የሚመሳሰሉት ይገርማል ዋናው ነገር ያው ታቸው መልካም ፎቶ መረጃ በጣም መልካም እንግዲህ ሀዘንም አለ ወዲ ደግሞ ደስታ አለ አይደለ ሁለቱንም አይተናል ለሀዘኑ አምላክ ያዝናችሁ ለደስታውም ደግሞ ደስታውን የመጨረሻ ያድርግላችሁ የሚፈልገውም ናሆም ደግሞ ይሄው አድራሻው ባለበት እንግዲህ መልእክት ሰደናል ምታቆት ወይም ናሆም ደግሞ ይሄን ፕሮግራም ካመጣይ ከሆነ አንተም መልእክት ልታደርሰን እንችላለን ማለት ነው መልሰን ሰፊ ቤተሰብና ታዋቸውን ይቀጥላል ማለት ነው እንደሰማነው ተቀራራቢ ሰፈር ነው የምትኖሩት ከዚህ በኋላ ያለው በተለይ የብሌን ጉዳይ የሁላችሁም ጉዳይ ነው የሚሆነው ደስታን ነው የጨመረችላችሁ ባክስና ባጎት መካከል ነው ያለሽው ብሌን ያንቺም ትምርትሽን በርቺ ለአባትሽ ትልቅ እኔ ዛሬ ማስበው የአባትሽን ረፍት ነው የውስጡን ረፍት ቅድም አሁን ያለው ነገር ቀላል አይደለም እንደ አባት ማጋ ሄዳለው የሚለው ነገር ስለዚህ በርቺ አንቺም ቤተሰቦችሽን አስደስች በትምህርትሽን በርተሽ ብለሽ ምትናገሪው ነገር አለ ምትፈልጊው ምንም የለም መልካም እንግዲህ ዛሬ ኬክ ቆርሰን ሻምፓኝ አድርገን ቢሆን በጣም በእውነት ደስ ይለን ነበር ነገር ግን ያው ሀዘን ስለሆነ በዚህ በሀዘን ስሜት ኬክና ሻምፓኝ ማረጉ ያው ብዙም ስሜት ስለማይሰጥ ብለን ነው ምናልባት ደግሞ ናሆም ዛሬ መልእክት ልከንለታል እሱ ደግሞ ተገኝቶ ተሰብስበን እንደገና ዛሬም ያልመጡን ቤተሰቦቻችሁን ሰብሰብ ብለን ሻምፓኙን ኬኩንም አድርገን በደንብ ደስታችንን የምንገልጽበትን ቀን አምላክ ያቅርብልን ለማለት ነው እንዳለ ምናልባት ባለቤቱ ስላለች ባለቤቱን ብትተዋውቋት ደስ ይለናል እዚሁ ሌላ ተጨማሪ ባለቤቱን እናስገባትና ተዋውቋትና በዛን ጨርሳለን መልካም ንቀበላት እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ እንኳን ደህና መጣሽ እስቲ ሄው እንኳን ደህና መጣሽ ሰይ መልካም እንደምንሽ አማኑ ማንደና መጣሽ እንደነሽ ይመስገን አለ ይመስገን እዛች መሐለኝ ባለቤትሽ ጋር መልካም እንግዲህ ይሄ ትንሹ ገና ቤተሰብ ነው ማለት ገና ብዙ ሰፊ ቤተሰብ አለ አባት የህይወት ጥያቄ ስለተመለሰ በጣም ደስ ብሎኛል የታችሁ ልፈት ሀዘናችን ነው እሺ ነገር ግን ደግሞ ነገ እግዚአብሔር የሚያመጣውን በጎ ቀን እንጠብቃለን የናሆም ሌላ ተስፋ ስላለ ሌላ ጉዳይ ስላለ ከሰፊ ቤተሰብ ጋር ተገናኝታችሁ ህይወታችሁን በሰላም በደስታ እንድትኖሩ እንመኝላችኋለን ማለት ነው መልካም እኛም እናመሰግናለን እንግዲህ ብዙ ጊዜ እንላለን አንዳንዴ በቤተሰብ ማገናኘት ታሪክ ውስጥ ፍለጋው ረጅም ሆኖ ጥያቄ ሆኖ ሰው ዘንድ በጣም ረጅም አመት ይቆያል መልስ ነው ዋናው ማግኘትም በህይወት ማግኘት ብቻ ላይሆን ይችላል ብዙ ጊዜ በህይወት ትኑር አትኑር ለዚህ ጥያቄ መልስ ባገኘው ይላሉ ብዙ ሰዎች የእናንተም እንደዛ ይመስለኛል በህይወት ባታገኙአትም ኮኮቤን ግን መልስ አግኝታችኋል ይሄ ትልቅ የአእምሮ ረፍት ነውና እንግዲህ መጽናናትን እንመኛለን እሷንም ነፍስ ባጸደ ገነት ያኑርልን እንግዲህ እናመሰግናለን መልካም እንግዲህ የዛሬ ቅዳሜ ከሰዓት የቤተሰብ ማገናኝ ፕሮግራማችን ይሄን ይመስላል ናሆም በተመለከተ ማንኛውም መረጃ ታች በተመለከተው ስልክ ቁጥር አድርሱን ቅዳሜ ከሰዓት ሌሎች ፕሮግራሞች ይቀጥላሉ አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ